መክሊትን ፍለጋ። ዛሬ ጠዋት ማለትም በቀን 28/09/2017 ዓ.ም ከምሰራበት መስሪያ ቤት ፊት ለፊት ከጓደኞቼ ጋር ሸንኮራ ለመብላት አሰኝቶን በመንገዳችን ላይ አንድ ወጣት ሸንኮራ ዟሪ ጠራ ነው። የምንፈልገውን ያህል ከሰጠን በኋላ ኮሜንት አለ ሲል ጠየቀን። ልናወራው ፈለግን። ምን ነበር የምትሰራው ብለን ጠየቅነው። እሱም መምህር ነበርኩ አለን። ጋውን ያየሁት የት ስንል ጠየቅነው። በአዲስ አበባ ከተማ ከታወቁ የግል ትምህርት ቤቶች መካከል እንደሰራ ነገረን። ከዩኒቨርሲቲ በጥሩ ውጤት በሲቪል ኢንጂነሪንግ ተመርቆ ስራ ሲጠፋ መምህርነትን አመልክቶ እንደተቀጠረ እዛም ለ1 ዓመት በመስራት ላይ ሳለ በተመረቁበት ብሰራ ይሻለኛል በሚል አንድ ኮንስትራክሽን ላይ ተቀጥሮ መስራት እንደጀመረ ነገረን። እና ምን ተፈጠረ ስንል ጠየቅነው። ከድርጅቱ ስር ለሚሰሩ የቀን ሰራተኞች ጄኔተር ሰጥቻቸው ምሳ በልቼ እስክመለስ ጄኔተሩን ሰረቁኝ። ማንን ልጠይቅ? ብዙ ሰራተኞች ናቸው በቦታው ያሉት። መስሪያ ቤቱም 60,000 ብር አስከፍሎኝ ከስራ አባረረኝ። ይኸው አሁን ከምቀመጥ ብዬ ሸንኮራ እያዞርኩ እገኛለሁ አለን። ከዚህ ልጅ ብዙ መማር ያለብን ይመስለኛል።